በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድና የተከበራችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የምስራች ነጋሪው የብርሃን መልአክ የእሳተ ነበልባል የጭንቅ ጊዜ ደራሽ የሰማይ ሰራዊት አለቃ በእግዚአብሔር ፊት ዘወትር የሚቆመው እንኳን ለዚህ ታላቅና የተባረከ የወርሃዊ መታሰቢያው በዓል በሰላም በጤና በፍቅርና በጸጋ አደረሳችሁ አደረሰን። በዛሬው ልዩና ልብን በሚያሳርፍ መንፈሳዊ ቆይታችን ዘወትር የማንለያያቸውን ከቀኝ ከግራ ሆነው የሚጠብቁን ኃያላን ሊቃነ መላእክት የቅዱስ ገብርኤልና የቅዱስ ሚካኤል የዘወትር ድርሳናቸውን እጅግ ድንቅ የሆነውን የፈውስና የሰላም ጸሎተ ቅዱስ ገብርኤልን ከዛም በማስከተል ድርሳን ዘቅዱስ ገብርኤል ዘወርሃ ሰኔን የዕለቱን የወንጌል ምንባባትን ጨምረን እንደ እግዚአብሔር ቅዱስ ፈቃድ እንደ እግዚአብሔር ቸርነት አብረን እናደርሳለን። እግዚአብሔር አምላካችን ይባርከን፣ አሜን። ውድ ኦርቶዶክሳውያን፣ አሁን ልባችሁን ከምድራዊ ጭንቀት ከዓለማዊ ሩጫና ከዕለት ተዕለት ውጣ ውረድ ሰብሰብ አድርጉት። የውስጥ ዓይናችሁን ከፈታ አድርጋችሁ ያንን የእሳት ነበልባል የሆነውን ኃያል መልአክ ቅዱስ ገብርኤልን በልቦናችሁ አስቡት። እሱ ቅዱስ ገብርኤል ነው። በባቢሎን የእሳት እቶን ውስጥ ለወደቁት ለነ አናንያ አዛሪያና ሚሳኤል የደረሰ እሳቱን ወደ ቀዝቃዛ ጤዛ የቀየረ የጭንቅ ቀን ደራሽ ነው። እርሱ ከእግዚአብሔር ዙፋን ፊት የሚቆም በብርሃን ክንፎቹ ዓለምን የሚጠብቅ ክፉን የመከራ መንፈስ በነበልባል ሰይፉ የሚቀጣ ታላቅ አርበኛ ነው። ለእናታችን ለእመቤታችን ለቅድስት ድንግል ማርያም የድኅነት የምሥራችን ይዞ የመጣ ደስ ይበልሽ ጸጋን የሞላብሽ ሆይ ብሎ የዓለምን መዳን ያበሰረ የደስታ መልአክ ነው። በጭንቅ ጊዜ ድረስልኝ ብለን ስንጠራው ከዓይናችን እርግብግብታ በፈጠነ ፍጥነት መጥቶ እንባችንን የሚያብስ የልባችንን ስብራት የሚጠግን መንገዳችንን የሚያቀና የሰማይ መልእክተኛ ነው። ኃያሉ ሊቀ መላእክት ቅዱስ ገብርኤል ሆይ ክብርህ ገናንነትህ በሰማይና በምድር የሞላ ነው። ስምህን ስንጠራ ልባችን በሰላም ይሞላል። መታሰቢያህን ስናከብር ነፍሳችን ሐሴት ታደርጋለች። አንተ የፈውስ መልአክ ነህና በአልጋ ላይ ወድቀው ለሚሰቃዩት በሕመም ለሚቃትቱት ወገኖቻችን የፈውስን ዜና ይዘህላቸው ሂድ። በኑሮ ውድነት በዕዳ በሐዘንና በመከራ ተከበው መውጫ ላጡት እባክህን የእሳቱን ነበልባል አብርድላቸው፣ የሰላምን ጤዛ አርጭባቸው። ቅዱስ ገብርኤል ሆይ እናመሰግንሃለን። ክብር ለአንተ ይሁን። ከእግዚአብሔር በተሰጠህ ጸጋና ሥልጣን ስለጠበቅከን ስላቆምከን ክፉን ሁሉ ስለመለስክልን ከፍ ከፍ እናደርግሃለን። ክንፎች መከታችን ጸሎት ጋሻችን ይሁኑን። ቅዱስ ገብርኤል ሆይ በቤታችን ሰላምን በሀገራችን ፍቅርን በልባችን እምነትን አጽናልን። ውድ ኦርቶዶክሳውያን፣ ይህንን ድንቅ የሆነ የጸሎትና የምስጋና እንዲሁም የውዳሴ ጊዜ በአትኩሮት እንድትከታተሉን በታላቅ አክብሮት በእግዚአብሔር ስም እንጠይቃለን። ጸሎቱን ውዳሴውንና ድርሳኑን እስከ መጨረሻው በማድመጥ የበረከቱ ተካፋይ የሆኑ ዘንድ በእግዚአብሔር ስም እንጠይቃለን። እያንዳንዱ የጸሎት ቃል፣ እያንዳንዱ የድርሳኑ ክፍል ነፍስን የሚያረካ አጥንትን የሚያለመልም ከጭንቀት ነፃ የሚያወጣ መንፈሳዊ መድኃኒት ነው። ስለዚህ ከኛ ጋር በመንፈስ ተጓዙ፣ ስሙን ጥሩ፣ ምስጋናውን አብዙ። አሜን። አብሳሪ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምሥራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላካችን ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ ዕድል ፈንታችንንና አካላችንን አሳምርልን። ለአካሄድና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህን አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት ለእኛ ለደካማ አገልጋዮችህም ይህንን የተሰወረብንን ጥበብ ገልጸ ሕይወታችንን አብራለን። መልአካዊ ጥበቃህም ዘወትር አይለየን።
ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከኛ አይለየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ገብርኤልና የቅዱስ ሚካኤል የዘወትር ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስም ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ፣ አሜ፣ ኤኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አስኤሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓይርጋ፣ ያቢሳት፣ ፌኤ፣ ኤልካ፣ ኤንካ፣ ብዕላ፣ ኪፍ፣ አርሃሎ፣ አውፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉምተን ነው ይጥፉ። አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቅና ግዙፋን ጠላት በመዓልትና በሌሊት እኛን አገልጋዮችህን ለዘላለሙ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣ ኤኮስ፣ ኤነከምካም፣ ኤቦካ፣ ኬሮም፣ ለካፍ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓ፣ ዋብሶላ፣ አስቤክ፣ አበስኩ፣ አሜ፣ አዎዝ፣ ኤቃ፣ ኤጴ፣ ካብሬው፣ አርሃላዮን፣ ያብሳት፣ ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነህ የምትደግፈው መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ መልአክ ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድን ኖረስ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን እኛን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። የቅዱስ ገብርኤል ድርሳን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቦኤል እያለን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እናታችን እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አድነን፣ አሜን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከደሙት የምታድን መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኔንም ይህን ጸሎት የሚከታተሉትንም ሁላችንንም በነፍስም በስጋም ታደገን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ወር ድርሳነ ገብርኤል ምዕራፍ 1 አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም ስም አምነን በስልጣንም በአገዛዝም አንድ በሚሆን እሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህ ነው ተብሎ የማይለካ የዳህራዊነቱም ፍጻሜ የማይወሰን ኃጣውንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጣን ፀሐይን የሚያበራ ለደጋጎችም ለክፎችም ዝናብን የሚያዘንብ በአፍና በአንደበትም ሁሉ ምስጋና የሚገባው በሰኔ 26 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም ኒቅሎን በሚባል ደብር የተሰራች አንዲት ቤተክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 26 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጡ አደረገ። በዚች ቤተክርስቲያን በደጃፏ በኩል በመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበር። ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚህች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። በግብረ ሐዋርያት እንደተጻፈው ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮችም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእሱ ዘንድም ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነ ተነሳለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአክ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለሱ በራእይ መጽሐፍ እንደተናገረ። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ አመስግኑትም እያለ በአሕዛቡም በሕዝቡ በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈርድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናገርን። እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየነውን እንጻፍ ብንል የእውቀት ችሎታ ይጎድለናል። እንደ ባህር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለው። በወንጌል እንደተናገረ ሁሉ ቢጻፍ ኖሮ የመጻሕፍቱን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋዬ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ። ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናምን ጠብታ መቁጠር የሚቻለው ማን ነው?
የሊቀ መላእክት ገብርኤልም ተአምራት እንደዚሁ ነው። የብርሃን ልጆች ወንድሞቻችን አሁንም ይህችን ቀን እናክብራት። በጎ ሥራ ለመስራት እንትጋ። ድሆችንና ጦም አዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይህችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ይባርክ ዘንድ የእርሻውንም ትልም በዝናብ ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድም ድንጋጼ ያድነን ዘንድ በነፋሳትም ከመታወክ ያድነን ዘንድ እሱን በማምለክ ጸንተን ኑሯችን በእረፍትና በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስልን ዘንድ ያዘነውን ይናዝዝና ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ አባቶቻችንና የእናቶቻችንን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንንም ጭንቀታችንን ያቃልልልን ዘንድ በዚህ በሚመጣውም ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤል ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር ዕድል ይሰጠን ዘንድ ለዘለዓለሙ አሜን። ምዕራፍ 2 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ጸሎት በረከቱ እኛን ሁላችንንም ይጠብቀን ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ አለው። ሰይጣንም ከአገርህ አውራጃ መጣሁ አለው። እናትህና አባትህም ያውቁኛል አለው። ይህንም ይዘኸው የመጣኸውን ገንዘብ ከንጉሱ ቤት አታለ ሰርቀህ ከዚህ መጣ። የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው። ከአባትህ ከአብራሲት ጋር ሥራየኛ ነህና እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩ። እንደኔም ያለ ሽማግሌ እንዳይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስም ለወንድሞችህም መልካም በሆነልህ ነበር። አንተ የሀገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይህችን ቤተ ክርስቲያን አፍርሳት። ንጉሥ የሚገልህ እንዳይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። አውርም ይህን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ቅዱስ ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ፣ ቸል አትበለኝ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ሥራ እስክጨርስ ድረስ ነፍሴን ከሥጋዬ እንዳይለያት የጠላትንም ጦርነት ኃይል ከኔ አርቅ። ላንተም ምስጋና ይገባል ለዘላለሙ አሜን። እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት፣ እንዲህም አለው፦ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶሃልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው፣ ማን እንደሆነ ኋላ ታውቀዋለህ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው፣ ሰው ከማያየው ቦታም ከቤተ ክርስቲያኑ በር ላይ ሰቀለው። እሱም እንዲህ እያለ በታላቅ ቃል ይጮህ ይናገር ነበር፦ እግዚአብሔር የቀደሰ አውር ሆይ በእግዚአብሔር በቅዱስ ገብርኤል አማጽኜሃለሁ። ከእስራቴ ትፈታኝ ዘንድ ስማይ ልንገርህ። አባትህ አብራሲት እንደ አምላክ አድርጎ በምድር ሰግዶልኛል፣ ስሜንም ያውሶ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃየኝ እለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ለማድረግ ችሎታ የለኝምና በእጅ የተመዘዘ የእሳት ሰይፍ ስላለ በእሱ ሊቀጣኝ ይሻልና፣ ነገር ግን መጥፎና አስጠያፊ ስለሆነ ሥራዬ እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሷን እነግርህ ዘንድ የምታይበት ኃይልም ወይም ችሎታ የለኝምና። አሁን ብትተወኝና ብታሰናብተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅህ ባለው በወርቅ በትር አማጽኜሃለሁ። በእጅህ የተያዝኩ ስለሆንኩ ወዮልኝ። አውርም ይህን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይቶ በራቀ ጊዜ በታላቅ ቃል እንዲህ ብሎ ጮኸ፦ የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱህ እኔ ያውቃለሁ። በወለዱህም ጊዜ እገድልህ ዘንድ በላይ ወንበር ጭኜብህ ነበር። በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ። አሁን እንግዲህ እኔ ወደ አንተ መለስና ኃይሌን በሥጋህ ላይ ገልጻለሁ። ሰይጣንም ይህን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ግን ይህን የደረሰበትን ፈተና ያየውንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን።
ምዕራፍ 3 የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎትና በረከቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። በቅዱስ ገብርኤል ስም የታነጸች ቤተክርስቲያን ስራዋ ከተፈጸመ በኋላ ደስታን የተመላ የመላእክት አለቃ የቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ሥራህና ፍጹም ድካምህ ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱ ስንኳ አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ወደዚች ቦታ ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተክርስቲያን ውስጥ ብዙ ተአምራቶች ይደረጋሉ፣ ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳን መምህራንም ባስተማሯቸው መሰረት የእግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛዬ የሚሆን ሊቀ መላእክት ሚካኤል በእናንተ ላይ የሚነሱትን የጠላቶቻችሁን ኃይል እናደክምላችኋለን። አሁንም በሰኔ 26 ቀን ለሚከበረው ቅዳሴ ቤተክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፊዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነ ላክበት። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና ወዳጄ አውር ሆይ። ኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችህንም አታሳዝን። ምናልባት ወንድሞች ከዚህ ወጥተው ታናሽ በሆነች ቀይሶ በምትባል አገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ላበረከተ ለእስክንድርያው ዮሐንስ የሕይወት ታሪክህን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬ አበቃው ፈጸምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘውትር ካንተ አልለይም፣ ለሚገጥም ችግር ሁሉ ፈጥኜ ደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ሥራ ሁሉ ከፍ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፊዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያኑ የሚያስፈልጉትን ንዋየ ቅድሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 26 ቀን በዕለተ እሁድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርሶ በአብ በወልድ በመንፈስ ቅዱስ ስም ባረካት አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶስም አውርን በማዕረግና ቅስና ሾመው። በዚህ በቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ሥራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፊዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የሀገሩ ታላላቅ ሰዎችና ሹማምንት የቤተ ክርስቲያን ሊቃውንትም ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳሳት ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግራል እንጂ አሉት። እሱም ከሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጧት ተነስተ በደብረ ኔቅሎን የሚኖረውን ቀሲስ አውርን አስጠራውና በፊዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነት ሹመው። እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚህ የሹመት ማዕረግ መርጦታልና እንደዚሁ ቸል ሳትል ይህን ነገር ፈጥነህ አድርግ ብሎ ከሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከነሱም ጋር ላሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ አውር ሹመትም ሐሳባቸውን ከሱ ሐሳብ ጋር አስተባበረ። ስለዚህም መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዩም ሀገር በአውራጃና በዙሪያዋ ኤጲስቆጶስ አድርጎ በአንብሮተ እድ ሾሞላቸዋልና። ከዚህ በኋላ አውር ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም ከየሀገሩ ወደዚህ ገዳም ለመጡ እንግዶችና ስደተኞች ማረፊያ ይሁን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያኑ ከሚያስፈልጉት
ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ምጽዋት ለማግኘት ወደሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከት ረድኤቱ ከኛ ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 4 የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎት በረከቱ ከኛ ከሁላችንም በጥምቀት የተወለድን ሁላችንንም ይጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት፣ የእሳትም ሰይፍ ሰጠው፣ እንዲህም አለው፦ ገላውዲዮስ ሆይ ይህንን ሰይፍ ያዝና ወደ ፋርስ ሂድ። አምላክህና ሰው የምባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዮስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዲዮስንም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም ቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ፣ ቤቱም እንደ እሳት ነደደ። ሊቀ መላእክት ቅዱስ ገብርኤልም ዳግመኛ ታየው። ከሕፃንነት ጀምሮ የጠበቅሁ ልጄ ገላውዲዮስ እንደምን አለህ አለው። በሚሞት በንጉሥ ሥልጣን ስር በመሆን ለምን ታለቅሳለህ? የማይሞት ንጉሥ ይጠብቅሃልና። ቅዱስ ገላውዲዮስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ እፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ፣ በብርሃንም ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግሥት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤቱ አወጣው። እንደ ቀድሞውም የእሳት ሰይፍ ሰጠው፣ ያሰሩትን ያጠፋቸው ዘንድ። ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 ኃያላንን ፈጀበት። ልመናው እንደዚሁ አገልጋዮቹን እኛን ሁላችንንም ይጠብቀን ለዘላለሙ አሜን። የሰማዕታትን ክብር ለተቀበለ ለሰማዕት ገላውዲዮስ አስቀድሞ የእሳትን ሰይፍ እንደሰጠኸው ክንፍህንም የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኛ ለአገልጋዮች ስጠን፣ እኛ አንድ ስንሆን ከጠላቶቻችን እልፍ እናባረር ዘንድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ የወንጌል ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 17 ያለው እንዲህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወስዱትን ሁልጊዜም እየተማከሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶችን የሚማርኩ ከእነዚህ ዘንድ ናቸውና። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንደዚሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አንተ ግን ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልህ። በአንጾኪያና በኢቆንዮን በልስጥራም የሆነብኝን የታገስሁትንም ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉም ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁለተኛ የጴጥሮስ መልእክት ምዕራፍ 2 ከቁጥር 9 እስከ 14 ያለው እንዲህ ይላል። ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሮች ሆነው ሥልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ።
የዓመፃቸውን ደመወዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተዉ ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘትን የለመደ ልብ አላቸው፣ የተረገሙ ናቸው። መዝሙረ ዳዊት 55 ከቁጥር 17 እስከ 23። በማታና በጠዋት በቀትርም እናገራለሁ፣ እጮህም አለው፣ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበር። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። አሜን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 19 ያለው እንዲህ ይላል። ወንድምህን ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግኸው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ እየተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። አሜን። ይህንን ኃይል ያለው ድርሳን ይህንን ጸሎት አብራችሁን ስላደረሳችሁ የቅዱስ ገብርኤል አምላክ የተመኛችሁትን ሁሉ ይፈጽምላችሁ። የሰማዩ መልእክተኛ ዛሬም በቤታችሁ የደስታን ዜና ያብስራችሁ። የታመመው ይፈወስ፣ የተራበውን ያጥግብ፣ የተጨነቀውን ያሳርፍ። ኃያላኑን ሊቃነ መላእክት ቅዱስ ገብርኤልና ቅዱስ ሚካኤል ዘውትር ከእናንተ ጋር ይሁኑ። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን። አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወልደ ጊዮርጊስ ገብረ ስላሴ አመተ መድህን ወለተ ሐና ሴቴ አስካለ ማርያም ወለተ አናንያ ክንፈ ሚካኤል ተርሲተ ድንግል ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ኪዳን ሀብተ ማርያም ፍቅረ ስላሴ ማርዬ ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ወለተ ኢየሱስ አጸደ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወልደ ገብርኤል ወልደ ሰንበት ወልደ ጊዮርጊስ ኃይለ ሚካኤል ወለተ ማርያም ማኑኤል ሳሙኤል ብሩኖ ወልደ ሰንበትና ጽጌ ማርያም ኃይለ ገብርኤል አስራተ ኡራኤል ወለተ አማኑኤል እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ሚካኤል ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ ስላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ አማኑኤል ኢዛና ሰላማዊት ራይሻን ወለተ ሊባኖስ ወለተ ዮሐንስ ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። እድሜ ዘመናችሁ የተባረከ
ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም፣ ወለተ ሐና እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት